አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላም፣ ደስታ፣ ጤና መትረፍን እመኝላችኋለሁ። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ቤተሰብ የሆናችሁ የምታበረታቱኝ ከልብ ከልብ በጣም ከልብ አመሰግናለሁኝ። ዛሬ እንግዲህ እጅግ በጣም አስተማሪ የሆነ ሁላችንም በህይወታችን ውስጥ ልናሳልፈው የምንችለው አንድ ትልቅ ርዕስ ይዤላችሁ መጥቻለሁ። እሱም ምንድን ነው? ይሄ ርዕስ ህይወት ሁልጊዜ አልጋ ባልጋ አይመችም የሚል ርዕስ ይዤላችሁ መጥቻለሁ። ማለትም ይህ ርዕስ እንግዲህ ለብዙዎቻችን ያስተምረናል ብዬ ይዤው መጥቻለሁኝ። አንዳንድ ጊዜ ተስፋ ሊያስቆርጡን የሚሞክሩ ጨለማ የሚመስሉ ይህ ነገር መቼ ነው የሚያበቃው? መቼ ነው የሚያልቀው? ብለን ውስጣችንን የሚያጨናንቁ ነገሮች ይኖራሉ። ይህም ስንል የምንጨነቅባቸው ብዙ ውጣ ውረዶችን ያጋጥሙናል። ነገር ግን ከዚህ ፈተና በኋላ የሚመጣው አንድ ትልቅ ነገር ይሆናል። እሱም ምንድን ነው? ውስጣዊ ሰላም። ይህን ከችግር በኋላ እንዴት አድርገን ውስጣዊ ሰላም እናመጣለን ስንል በሁላችንም በህይወታችን ውስጥ ብዙ ውጣ ውረዶች ያጋጥማሉ። ነገር ግን ያን ውስጣዊ ሰላም ዛሬ እኔ በህይወቴ ውስጥ ካሳለፍኳቸው ውጣ ውረዶች እና ጭንቀቶች እንዴት እንዳሳለፍኩኝ እና ውስጣዊ ሰላሜን እንዴት እንደመለስኩኝ ከጥቂቶቹ አካፍላችኋለሁ። ውድ ቤተሰቦቼ እስከ መጨረሻ እንድትከታተሉ በአክብሮት ጠይቃችኋለሁኝ። ዋናውና ትልቁ ነገር ማንኛችንም ሰው ብዙ ውጣ ውረዶችን ያጋጥሙናል። ያኔ ማንም ሰው ሆነ ማንም አልጋ ባልጋ የሚሆን ነገር የለም። ህይወት ፈተና እስከሆነ ድረስ ብዙ ውጣ ውረዶች ያጋጥማሉ። እነዚያን ውጣ ውረዶች በህይወት ውስጥ ብዙ ፈተናና ውጣ ውረዶችን በህይወት ውስጥ እንደ አካል መሆኑ የተቀበልኩበት ቀን ቢኖር ብዙ ውጣ ውረዶች ያለፍኩበት ቀን ነው። በህይወቴ ብዙ ነገሮችን አሳልፌያለሁ። ብዙ ነገሮች ተበላሹ የሆነ በቃ ጨለሙብኝ ምናምን ባልኩ ሰዓት አልሐምዱሊላህ የተስተካከሉ ነገሮች አሉ። እነዚህን ጭንቀቶች እንዴት አሳለፍሽ ልትል ትችላላችሁ። ብዙዎቻችሁ ጥያቄ ሊሆን ይችላል። ለምን ብትሉ ይህ ነገር የብዙዎቻችን ጥያቄ እስከሆነ ድረስ የመጀመሪያ ያደረኩት ነገር በህይወቴ ሁልጊዜ ህይወት ለስላሳ ልትሆን እንደማትችል አምኜ መቀበል፣ አልጋ በአልጋ ልትሆን እንደማትችል አምኜ መቀበል። ማለትም ሁል ጊዜ ህይወት ለስላሳ አይደለችም። ይህን ነገር አምነን መቀበል ሁላችንም አልጋ በአልጋ ሊሆን አይችልም። ማንኛቸውም ጋር ሊያጋጥመን የሚችለን ስለሆነ ፈተና ሲመጣ ለምን እኔስ እንዴት ለምን ደከምኩኝ በቃ የሆነ ነገር ከማናደድ ይልቅ ለበጎ ነው ብለን ራሳችንን ማጽናናት። ይህ ነገር ሊያስተምረኝ ነው፣ ሁሉም ነገር ለበጎ ነው፣ ያልፋል፣ ሁሉም ነገር ያልፋል፣ ነገ ጥሩ ቀን ይመጣል ብለን ራሳችን ውጣ ውረዶችን አምነን ተቀብለን ራሳችንን ማጽናናት፣ የውስጥ ሰላማችንን መፍጠር። አንዳንድ ጊዜ የሰዎችን አስተያየት መተው። በህይወታችሁ ውስጥ ብዙ ሰዎች የተለያዩ አስተያየቶች ሊሰጧችሁ ይችላሉ። ነገር ግን ከብዙዎቹ ጥቂቶቹ ናቸው ጥሩ ነገር ሊሆን የሚችሉት። በህይወታችሁ ውስጥ የሰው አስተያየት መተው፣ የሰው አስተያየት አለመቀበል ከብዙ ነገሮች ይከላከልላችኋል። ሰዎች ብዙ ጊዜ ከተወሰኑት ፐርሰንት ግማሽ ፐርሰንት የሚሆን ነው ለሰው ጥሩ ነገር እንትን ሊላችሁ የሚችለው ማለት ነው። አንዳንድ ጊዜ ደግሞ ሰዎች እንግዲህ ያው የሁላችንም ሰው ነን እና የሁላችንም አስተሳሰብ ይለያያል። አሉባልታ ወሬዎችን መተው፣ ወሬ መቀነስ፣ የራስን የአእምሮ ሰላም ራስ መፈለግ። በቃ ራሴን ሀሳቤንና አላማዬ እንዴት ነው ብሎ የራስን እውነታ ለመፈለግ አሉባልታ ወሬዎችን እና እንትን ያሉ ቦታዎችን መተው። አንዳንድ ጊዜ ደግሞ ለብዙ ውጣ ውረዶች ፈተና እና ምክንያት ይኖሩታል። ያን ጊዜ እራሳችንን በይቅርታ ማለፍ ጥፋትም ሊሆን ላይሆን ይችላል። ነገር ግን ነገሮችን በይቅርታ ስናልፍ የራሳችን ውስጣዊ ሰላም ያጋጥመናል።
ምሳሌ በአጋጣሚ መንገድ ላይ እንኳን የሆነ ነገር ተጋጭታችሁ ይቅርታ ስትሉ ምን አይነት ውስጣዊ ሰላም ይሰማችኋል? የይቅርታ ለእናንተ በውስጣችሁ ትልቅ እርካታና ሰላምም አለው። ይቅርታም ላላችሁት ሰው ክብር ነው። አያችሁት? እና ብዙ ውጣ ውረዶችን መተው፣ በይቅርታ ማለፍ ነገሮችን ለራስ ሰላም ሲባል ለሰው አይደለም። ይቅርታ አንዳንድ ጊዜ ለራስ ሰላም እንጂ ለሰው ተብሎ አይደለም። ትልቅ ውስጣዊ ሰላሞች እና እረፍቶች ይኖራሉ። እነሱም እና እንግዲህ አብዛኛውን ብዙ ጊዜ ሊያጋጥም የሚችል ነገር ነው። ነገር ግን ለራስ ሰላምና እረፍት ሲባል ባለን ነገር ራሳችንን ፈጣሪ ማመስገን፣ ራሳችንን ማመስገን ፈጣሪን ትንሽ ነገር ይሆናል ባለን ፈጣሪ ማመስገን፣ ባለን መረጋጋት፣ አእምሯችንን ማደስ። በቃ አእምሮ የሚያስጨንቁ ነገሮችን አሉባልታ ወሬዎችን ዝም ብሎ ወሬ ምናምን መተው። የዛሬ መልእክቴ አእምሯችን ምንም ይሁን ምንም እረፍት ያስፈልጋል። በፈተና ወይም እረፍትና ሰላም የሚሰጡ ነገሮችን መከታተልና አእምሯችንን ማደስ እላችኋለሁ። ውድ ቤተሰቦቼ ከጨለማ በኋላ ቪዲዮ ውስጣዊ ሰላምን እንዴት አድርገን እናመጣለን? በህይወታችሁ ውስጥ ከባድ ፈተና ያጋጠማችሁ ይህ ቪዲዮ ለብዙ ያንን ውጣ ውረድ እንዴት ሳላችሁ ሼር ላይክ በማድረግ ተባበሩኝ እላችኋለሁ። ውጣ ውረዱን እንዴት ፈተናውን እንዴት ሳላችሁ ብታደርጉልኝ ውስጣዊ ሰላማችሁንስ እንዴት ቀጣይ ቪዲዮ እንገናኝ። ውድና የተከበራችሁ ቤተሰቦች እስኪ እናንተስ ምን ትሉኛላችሁ? እስኪ በኮሜንት አሳውቁኝ። እናንተ ሁላችንም በህይወታችን ውስጥ ብዙ ነገሮች ሊያጋጥሙ ይችላሉ እና እናንተስ በኮሜንት አሳውቁኝ እስኪ። የራሳችንን ውስጣዊ ሰላም ለማግኘት ህይወት ሁልጊዜ ባልጋ አትሆንም እና እንዴት ማድረግ እንችላለን አላችሁ? ውድና የተከበራችሁ ቤተሰቦች ከዚህ ቪዲዮ ምርጥ ትምህርት ይሆናችኋል ብዬ አስባለሁኝ። ለቻናሌ ቤተሰብ